አስቸኳይ የሥራ ቅጥር ማስታወቂያ ኢሳት ነፃ የሕዝብ ሚዲያ ከዚህ ቀጥሎ በተጠቀሰው የሥራ መደብ ላይ ብቃትና ታማኝነት ያላቸውን ባለሙያዎች አወዳድሮ መቅጠር ይፈልጋል። የሥራ መደብ የካሜራ ባለሙያና የቪዲዮ ኤዲተር። ብዛት 2። ጾታ አይለይም። የቅጥር ሁኔታ በቋሚነት። የሥራ ቦታ አዲስ አበባ። ደሞዝ በሚዲያው ስኬል መሰረት። ተፈላጊ ችሎታና መስፈርት። የትምህርት ዝግጅት በካሜራ ቀረጻ፣ በቪዲዮ፣ በፊልም፣ በጋዜጠኝነት፣ በኮሙኒኬሽን ወይም በተዛማጅ የካሜራ ኤዲቲንግ ዘርፍ ከታወቀ ዩኒቨርሲቲ ወይም የትምህርት ተቋም የመጀመሪያ ዲግሪ ወይም ዲፕሎማ ወይንም ፈቃድ ካለው የቴክኒክና ሙያ ማሰልጠኛ ተቋም ሰርቲፊኬት ያላት የሙያ ብቃት መመዘኛ ፈተና ሲኦሲ ያለፈ ወይም ያለፈችና ማስረጃ የሚያቀርብ ወይም የምታቀርብ። የሥራ ልምድ በሚዲያ፣ በቴሌቪዥን ወይም በቪዲዮ ፕሮዳክሽን ዝግጅት ለዲፕሎማ 2 ዓመትና ከዚያ በላይ፣ ለቴክኒክና ሙያ ሰርቲፊኬት 3 ዓመትና ከዛ በላይ። ስራዎቹን ወይም ስራዎቿን በፖርትፎሊዮ ማሳየት የሚችል ወይም የምትችል። የቴክኒክ ብቃት ዘመናዊ ካሜራዎችንና የኤዲቲንግ ሶፍትዌሮችን በመጠቀም ላይ ከፍተኛ ብቃት ያላት። ተጨማሪ መስፈርት: አንደኛ፣ ከአማርኛ ቋንቋ በተጨማሪ የሌሎች የኢትዮጵያ ቋንቋዎች ችሎታ ያለው ወይም ያላት ይበረታታል። ሁለተኛ፣ ከፖለቲካ ከሃይማኖትና ከብሔር ጋር በተያያዘ ወገንተኛ ያልሆነ። የማመልከቻ ጊዜ: ይህ ማስታወቂያ በሶሻል ሚዲያ ከተነገረበት ወይም ከተለጠፈበት ቀን ጀምሮ ባሉት ተከታታይ 5 የሥራ ቀናት። አመልካቾች ኦሪጂናል የትምህርት ማስረጃቸውን ከማይመለስ ፎቶኮፒና ሲቪ ጋር በመያዝ አዲስ አበባ ባምቢስ አጠገብ አፈወርቅ ሕንፃ 10ኛ ፎቅ በሚገኘው ዋና መስሪያ ቤት በአካል መመዝገብ ይችላሉ ወይም በኢሜል አድራሻ isatadis@gmail.com መላክ ይችላሉ። የሰው ኃይል አስተዳደር ኢሳት ነፃ የሕዝብ ሚዲያ። አርዕስተ ዜና። ኦፌኮ 7ኛው ሀገራዊ ምርጫ የዜጎችን የመምረጥ መብት የነፈገ ነበር ሲል ኮነነ። ከውጭ ኢራን በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት ፈጸመች። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነፃ የሕዝብ ሚዲያ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር እኔ መሰረት ባዩና በምልክት ቋንቋ በኩል ዳዊት ጎሳ አብረናችሁን ቆያለን። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገረን። በሳውዲ አረቢያ በስር ላይ የነበሩ 1655 ኢትዮጵያውያን ምህረት እንደተደረገላቸው የውጭ ጉዳይ ሚኒስቴር ገለጸ። በሳውዲ አረቢያ ለስር ተዳርገው የነበሩ 1655 ዜጎቻችን የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸው መደረጉን ሚኒስቴር መስሪያ ቤቱ አስታውቋል። ለኢትዮጵያውያኑ ምህረት የተደረገላቸው ሚኒስቴሩ በሪያድ የኢትዮጵያ ኤምባሲና በጂዳ የሚገኘው ቆንስላ ጽሕፈት ቤት በማስተባበር ባደረገው የዲፕሎማሲ ጥረት መሆኑን ገልጿል። ይህ ውጤት መንግስት በውጭ ግንኙነት ለዜጋ ተኮር ዲፕሎማሲ በሰጠው ትኩረት የተገኘ መሆኑን ሚኒስቴሩ ገልጿል። ከዜጋ ተኮር ዲፕሎማሲ አኳያ በሳውዲ አረቢያ ቀሪ የዲፕሎማሲ ጥረት የሚሹ ጉዳዮችን በተመለከተም ክትትል እያደረገ መሆኑን ጠቅሷል። መንግስት ህብረተሰቡ ከህገ ወጥ የሰዎች አዘዋዋሪዎች በማህበራዊ ሚዲያ የታጀበ ሐሰተኛ ማታለያ ድርጊት የውጭ ሀገር ጉዞ ራሱን እንዲቆጥብ ማሳስቧል። ህገ ወጥ የሰዎች አዘዋዋሪዎች የህግ ተጠያቂ ለማድረግ የተጀመሩ ጥረቶች ተጠናክረው እንደሚቀጥሉ ማስታውቋል። ባለስልጣኑ አዲሱን የተሽከርካሪ ሰሌዳ በዛሬው ዕለት መስጠት ጀመረ። የአዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን አዲሱ ሰሌዳ ሀገራዊ የሆኑ ይዘቶችን ያካተተ መሆኑንና ኮፒ ወይንም ፎርጅድ የማይሰራበት እንደሆነ አመልክቷል። ሰላማዊት ሙልጌታ ተጨማሪ አላት።
አዲሱ የተሽከርካሪ ታርጋ በዛሬው ዕለት በይፋ ወደ ስራ መግባቱን የትራንስፖርትና ሎጂስቲክስ ሚኒስቴርና የአሽከርካሪና ተሽከርካሪ ባለስልጣን በጋራ በሰጡት መግለጫ አስታውቀዋል። የአዲስ አበባ ከተማ የአሽከርካሪና ተሽከርካሪ ቁጥጥር ባለስልጣን ዋና ስራ አስኪያጅ አቶ ዘገየ በላይነህ እንደገለጹት ሰሌዳው ህገወጥ የተሽከርካሪ ዝውውርን የሚያስቀር በመሆኑ በአሽከርካሪዎች በኩል የሚፈጸመውን ወንጀል በአግባቡ ለመቆጣጠር እንደሚረዳ ተናግረዋል። አገራዊ የሆነ ኢትዮጵያን የሚገልጹ ይዘቶች ያሉት ነው። ከዚህ በፊት እንደምናውቀው በአስተዳደር ወሰን በተካለሉ የክልሎችን እና የከተማ አስተዳደሮችን ስም ይዞ ነበር ሲሰራ የነበረው። አሁን ያ ቀርቶ ወጥ የሆነ ኢትዮጵያን የሚገልጽ አንድነትን የሚሰብክ ሰሌዳ እንዲሆን ነው የተሰራው። ሁለተኛ ፎርጀሪ አይሰራበትም። በጣም በከፍተኛ ጥራት የተሰራ ስለሆነ ፎርጀሪ አይሰራም ብለን ነው የምናምነው። እንዲሁም ደግሞ የአየር ብክለትን ለሚቀንሱ ተሽከርካሪዎች የፓኬጅ የያዘ ነው፣ የመደገፊያ ፓኬጅ የያዘ ነው። ኢትዮጵያ እንደምናውቀው እንግዲህ በግሪን ሌጋሲ በዓለም ደረጃ ከፍተኛ ውጤት ያስመዘገብን የተለያዩ ሽልማቶችን እንደ ሀገር ያገኘን ነን። ያንን የሚያጠናክር ኢንቫይሮንመንታሊ ፍሬንድሊ ለሆኑ ተሽከርካሪዎች ደግሞ የራሱ የሆነ ፓኬጅ ያለው ሰሌዳ ነው። ይሄ አንዱ ሰሌዳውን ልዩ የሚያደርገው ነው የሚሆነው። ለምሳሌ እዚህ የሆነ ጥፋት ያጠፋ ሰው በቀላሉ ሄዶ የሆነ ቦታ ሊደበቅ የሚችልበት እድል በጣም ጠባብ ሆኗል ማለት ነው። የታርጋው የመጀመሪያ ቁጥር በአዳዲስ ተሽከርካሪዎች በአዲስ አበባ ከተማ የተጀመረ መሆኑን ገልጸዋል። ኢቲኤች ብሎ የሚጀምረውን አዲሱን ታርጋ በአዲስ አበባ ደረጃ ለመውሰድ ወደ 1000 የሚሆኑ አሽከርካሪዎች መመዝገባቸውን ገልጸው የለውጥ ሂደቱ በአዲስ አበባ ከተጀመረ በኋላ በሚኒስቴሩ የጊዜ እቅድ መሰረት ወደ ክልሎች እንደሚሰፋ አስታውቀዋል። እንግዲህ አንዱ ሰው በተለይ ትላልቅ ድርጅት ያላቸው ኮንስትራክሽን ካምፓኒ ያላቸው አንዱ ድርጅት ራሱ 100ም ከዛም በላይ መኪና ሊጠይቅ ይችላል። ስለዚህ ከ1000 በላይ ናቸው። በምን ያህል ጊዜ ያልቃል የሚለው ያው የኛ ኤፊሽንት ነን ብለን እናስባለን። ሲስተማችን ኤፊሽንት ነው። ሰራተኞቻችን ዌል ትሬንድ ናቸው። እናንተም በአንድም በሌላ መልክ የምታውቁት ነው። አገልግሎታችንን እስከነ ክፍተቱም ቢሆን ጥሩ የሚባል አገልግሎት እየሰጠን ነው የቆየ ነው። እነዛ ነገሮች በብሎ ኢምፕሌስ ስላሉ ቶሎ እንጨርሳለን ብለን ነው የምናስበው። የትራንስፖርትና ሎጂስቲክስ ሚኒስቴር የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አቶ አሰፋ ሀዲስ በበኩላቸው አዲሱ ሰሌዳ ኢቲኤች ዓለም አቀፍ ኮድ መሆኑን ገልጸው በትራንስፖርትና ሎጂስቲክስ ሚኒስቴር የለማ መሆኑን ተናግረዋል። የተከናወነው አሰራር ለክልሎችም ተዘርግቶ በማንዋል ደረጃ እንደተላከና ዝግጅታቸውን ቀድመው የጨረሱት እንደሚጀምሩ ገልጸዋል። በዋናነት ግን ይሄ ሲስተም ግን በማዕከል ደረጃ በዳሽቦርዱ እያንዳንዱ ክልልና ከተማ አስተዳደር ሪል ታይም ዴታ መስጠት የሚያስችል አቅም ባለው መልኩ እንዲሄድ ተደርጓል ማለት ነው። ይሄ የራሱ ቅድም መቆጣጠሪያ ሲስተሙ ስለተባለው የራሱ ማንበቢያ አለው። ነገራችን ዩቪ ማንበቢያ አለው። አርኤፍአይዲውን ማንበቢያ የራሱ የሆነ ዩኤችኤፍ ማንበቢያ አለው። ለእያንዳንዱ አትሊስት ለእያንዳንዱ ተቆጣጣሪ ለእያንዳንዱ ባይሆን ሜጀር ለሆኑ አካባቢዎች ይሄ መቆጣጠሪያ ይሰጣል፣ ማንበቢያ ይሰጣል ማለት ነው። ይሄ በዛ ማንበቢያ መሰረት ይሄ ተሽከርካሪ ጥፋት እንኳን ቢኖረው ቅድም እንደተገለጸው ሰሌዳ መፍታት ሳይጠበቅበት የሰሌዳውን ቁጥር ፊች አድርጎ አጠቃላይ ለአሽከርካሪው ቅጣቱን መውሰድ የሚችልበት እድል መፍጠር የሚችል ነው ማለት ነው። አዲሱን የተሽከርካሪ ታርጋ በሀገሪቱ ሙሉ በሙሉ ለማዳረስ ዛሬ በአዲስ አበባ የካ ክፍለ ከተማ የመጀመሪያ 00 ታርጋ መሰጠት መጀመሩ ተገልጿል። የኦሮሞ ፌዴራሊስት ኮንግረስ ምርጫው የዜጎችን የመምረጥ መብት የነፈገ ነበር ሲል ኮነነ። በጠቅላላ ሀገራዊ ምርጫው ከአዲስ አበባ በስተቀር በሌሎች ክልሎች አለመሳተፉን ፓርቲው አስታውቋል። ገነት ዘዘው ጉዳዩን በዝርዝር ተመልክተዋለች።
የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ትናንት ሰኔ 3 ቀን 2018 ዓ.ም ባወጣው መግለጫ በቅርቡ የተከናወነው 7ኛው ጠቅላላ ሀገራዊ ምርጫ በማግለል በማስገደድና መዋቅራዊ በሆነ የምርጫ ስርቆት የተበከለ በመሆኑ ሂደቱን ሙሉ በሙሉ ትርጉም አልባ አድርጎታል ሲል በከረሩ ቃላት ኮንኗል። በዚህም ምርጫው የዜጎችን የመምረጥ መብት የነፈገ ነበር ሲሉ የፓርቲው ተቀዳሚ ምክትል ሊቀመንበር ሙላቱ ገመቹ ለኢሳት ተናግረዋል። መንግስት ያቀረበው ምንድነው? አስቻይ የሆኑ ሁኔታዎች ሁሉ ሊፈጠሩ ይገባል። እንዲሁ እንደነበረው ቢዝነስ አስ ዩዥዋል ተብሎ ወደ ምርጫ የሚገባበት ሳይሆን ይሄ ህዝባችን የራሱን ወኪል ከእንግዲህ ወዲህ ከታች ጀምሮ እስከ ላይ የሚዳኝበትን አካል የሚፈጥርበት ነፃ የሆነ ፍትሃዊ የሆነ ምርጫ እንዲካሄድ ይደረግ ብለን ጠየቅን። ያልሆነም የጸጥታ ጉዳይ አንዱ እና ዋነኛው የሆነ ህዝብ ጸጥታው ሲከበርለት ወንጀሎች በየቦታው እየበረከቱ ህዝብ የሚታገድበት ሞት የሚበረከተበት በየጊዜው እና ስለዚህ ይሄ በዚህ በሆነ ሁኔታ ምርጫ ማካሄድ በጣም አስቸጋሪ ነው። ሆኖም እኛ ሰላም ባለበት ቦታ በፍንፍኔ አካባቢ ብቻ ነበር ያደረግነው። ምክትል ሊቀመንበሩ አክለውም ከአዲስ አበባ በስተቀር በሌሎች ክልሎች አለመሳተፋቸውን ገልጸዋል። እንችላለን ወይስ ይሄን ቦታ ልንሄድ እንችላለን ተብሎ ነው ምርጫ የተደረገው። ስለዚህ ይሄ ምርጫ ሙሉ ነው ብሎ ለመቀበል አስቸጋሪ ነው። ለዋናው ህዝብ ምርጫ የሚያካሂደው ለሶስት ነገር ነው። አንደኛው ምድር የረገጠ ትክክለኛ የሆነ ሰላምን ለመፍጠር ነው። ሁለተኛ ዲሞክራሲን በደንብ በህዝብ ውስጥ ሰርጾ እንዲገባ ለማድረግ ነው። ልማትን ለወደፊት እድገትን ብልጽግናን ለማምጣት መሞከር ነው። ይሄ ሰላም ሲኖር ነው ሁሉ ነገር የሚሰራው። ሰላም በሌለበት ሁሉም ነገር እንደዚህ አይነት በሆነበት ጦርነት በየቦታው ሁሉም ጠመንጃ ወድሮ በሚሄድበት አካባቢ አገራችን ለወደፊት አስጊ ሁኔታ ላይ ያደርሳልና ጥንቃቄ ሊደረግበት ይገባል። እና ስለዚህ ይሄ በሆነበት ሁናቴ ሀገር አቀፍ የሆነ ምርጫ አካሂደናል ወይም ደግሞ የህዝብ ወኪሎችን መርጠናል ለማለት አስልም የሚል ነው። የሀገሪቱ ጥልቅ ፖለቲካዊና ኢኮኖሚያዊ ስብራት በዚህ ምርጫ ሊጠገን እንደማይችል ጠቅሰው ሀገሪቱን ከመበታተን ለማዳን በአሁኑ ወቅት ከመንግስት ጋር በጦርነት ላይ ያሉ ታጣቂ ኃይሎችንና የፖለቲካ ኃይሎችን ያካተተ መድረክ በማዘጋጀት የፖለቲካ ችግሮቻችን መፍታት ይጠበቅብናል ብለዋል። ፖለቲካ ችግሮቻችንን መፍታት አቅቶን ዳር ይያል መከራ ያያየን ነው። ይሄንኑን እንደምንም ብለን ቁርጠኞች ሆነን እዛው ውስጥ ገብተን የፖለቲካ ችግሮቻችንን መፍታት መቻል ነው። በየቦታው ምንድነው ሰው አይኑን ጨፍኖ ወደ ጦርነት የሚገባው? ምን ነው ሰውን ከሁሉ ነገሮችን ሁሉ ትቶ አንድ ያለችውን ነፍስ ጦርነት ላይ ለመማገድ ጥሮ የሚሄድበት ምን ምክንያት አለ? ይሄን ቁጭ ብለን እንጠያየቅ። ጠበንጃ የሚወድሩትን ጠበንጃውን ያስቀምጡ፣ ሰላምን ይፍጠሩ። ሌሎቹም ደግሞ በእልህ ውስጥ ገብቶ እንትን የሚያደርጉት ነገሮች ሁሉ ትተን ምንድነው የሚፈለገው? ወንበር ነው ወይስ የትኛው ነው? ገንዘብ ነው? ምንድነው? ይሄንን ቁጭ ብለን እንነጋገርና የሀገሪቷን ሰላም እንፍጠር እያልን ነው እኛ ያለነው። ኦፌኮ የተጋበዙ የምርጫ ታዛቢዎች ነፃና ፍትሃዊ ምርጫ እንደተካሄደ በማስመሰል ያወጡት የሰላማዊና ግልጽነት ሪፖርት የምርጫ ዕለት ቱሪዝም እንጂ እውነተኛ የታዛቢነት ሚና አይደለም በማለት ተችቷቸዋል። በሴት አረጋውያን ላይ የሚፈጸመው ጾታዊ ጥቃት መጨመር ለማህበራዊ ሴቶች መሸርሸር ማሳያ ነው ተባለ። ኢሳት በጉዳዩ ላይ የስነ ልቦና ባለሙያና የህግ ባለሙያዎችን አነጋግሯል። ትዕግስት ተስፋዬ ጉዳዩን በዝርዝር ተመልክተዋለች፣ እንደሚከተለው ታቀርበዋለች። ሴት አረጋውያን በቤተሰብ አባል በዘመድና የቅርብ ባላቸው ሰዎች አማካኝነት ጾታዊ ጥቃት እንደሚፈጸምባቸው ታውቋል። ይህንንም ተከትሎ ለጥቃቱ መነሻ የሚሆኑ ምክንያቶች ምንድናቸው? የሚያሳድረውን ስነ ልቦናዊ ጫና ለመቀነስ ምን አይነት ድጋፎችን ማድረግ ይጠበቃል ስንል ለስነ ልቦና አማካሪው ቴድሮስ ድልነሳው ላቀረብነው ጥያቄ ባለሙያው ተከታዩን ብለዋል። እንደዚህ አይነትም ችግር ሲኖር ይሄ ማውገዝና መናቁና መግፋቱ ጉድ ማለቱ ብቻ ከነሰ ሱፐርፊሻል የሆነ ነገር ምንም አይነት ነው አለ ኢቴግዚስት በቃል ነገር አለ ብሎ አምኖ እንዴት ሆነ ተብሎ በደንብ መመርመር ያለበት ነገር ነው። እንዴት እንደዚህ አይነት ሰዎች ልናፈራ ቻለን ብለን ስንል ሁሉም ከኛ ከታች ጀምሮ ሰውን የሚገነቡ ተቋማት ከተጠያቂነት አያመልጡም።
የህግ ባለሙያው ነብዩ ምክሩ በበኩላቸው ኢትዮጵያውያን ማህበራዊ ኃላፊነታችንን በመወጣት በኩል ያሉ ስራዎችን አለማከናወናችን ለችግሩ መባባስ ምክንያትና ለእሴቶቻችን መሸርሸር ማሳያ ሆነዋል ይላሉ። ማህበራዊ ግብረ ገብነታችንም ከጊዜ ወደ ጊዜ እየወረደ ነው ያለው። ስለዚህ በተለይም አሁን እንደዚህ አዋቂዎች ላይ የሚፈጸም በአዛውንት ላይ የሚፈጸም ጾታዊ ጥቃት ከዚህ በፊት ሰምተነው ማናውቅም። አሁን ግን በተሻለ መጠን እየሰማነው ነው ያለ ነው። ስለዚህ ይሄ ደግሞ ማህበራዊ ግብረ ገብነታችን በተለይም በግብረ ገብ በስነ ምግባር ላይ የምንሰራቸው ነገሮች መቀነሳችን እንደ ህብረተሰብ የደረሰብን ጉዳት የሚያሳይ ነው የሚመስለው። የህግ ባለሙያው አቶ ጥጋቡ ደሳለኝ በበኩላቸው ይህንን ተግባር የፈጸመ ግለሰብ ተደራራቢ ወንጀል በሚል ክስ እስከ 15 ዓመት ጽኑ እስራት እንደሚያስቀጣ ተናግረዋል። በወንጀል ህጉ 620 እና ተከታዮቹ ተደራራቢ ወንጀል በሚለው ሊከሰስ እና አንድ ሰው ጥፋተኛ ሊባል ይችላል። አንደኛ አስገድዶ መድፈር፣ ሁለተኛ ራሳቸውን መከላከል የማይችሉ ሆኖ ሲገኝ ይላል ህጉ። ህፃናት፣ አካል ጉዳተኞች፣ አረጋውያን እንደማለት ነው። በማህበረሰቡ ልዩ ድጋፍና እንክብካቤ የሚያስፈልጋቸውን ለጥቃት ተጋላጭ የሆኑትን በማጥቃት አስገድዶ መድፈርም ሆነ ሌላ አይነት ጥቃት ከተፈጸመ ሁለተኛ ክስ ሆኖ ተደራራቢ ወንጀል ይሆናል። ለዚህም ነው እድሜያቸው ከ13 ዓመት በታች የሆኑ ህፃናትንና አካል ጉዳተኞችንም ሆነ አረጋውያን ላይ የሚፈጸሙ ወንጀሎች በተለይ እነዚህ ጥቃቶች ማለት ነው ከ15 ዓመት በላይ በሚደርስ እስራት ያስቀጣል ያለው ህጉ በዚህ መነሻነት ነው። አክለውም ቤተ እምነቶችና ሌሎች ባለድርሻ አካላት የድርሻቸውን እንዲወጡ ጥሪ አቅርበዋል። ራሷን መጠበቅ ያልቻለችን አንዲት ከ60 ዓመት በላይ ያለችን ሴት ወይም እናት መድፈር መቼም ከቃላት በላይ ነው። ያው አውሬያዊ ባህሪ፣ እንስሳዊ ባህሪ ካልሆነ በስተቀር ሰብአዊ ባህሪ ነው ብሎ መውሰድ አይቻልም። በማህበረሰቡ ልዩ ድጋፍና እንክብካቤ የሚያስፈልጋቸውን ለጥቃት ተጋላጭ የሆኑትን በማጥቃት አስገድዶ መድፈርም ሆነ ሌላ አይነት ጥቃት ከተፈጸመ ሁለተኛ ክስ ሆኖ ተደራራቢ ወንጀል ይሆናል። መንግስት፣ ሲቪል ማህበረሰብ ድርጅቶች፣ መገናኛ ብዙሃን እናንተ ከምትለፉት ከምትደክሙት ህዝቡን የወጣውን ህግ ከማስተማር ግንዛቤ ከማስረጽ ባሻገር ቤተ እምነቶች ስራ መስራት እንዳለባቸው ይሰማኛል። በመዲናዋ ከ382 ሺህ በላይ የኩነት ምዝገባ እንደተካሄደ ተገለጸ። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ተደራሽነቱን ግማሽ በመቶ እንዳደረሰ ገልጾ በዲጂታላይዜሽን ሙሉ በሙሉ የመመዝገብ ስራ በሳምንታት ውስጥ እንደሚጀምር አስታውቋል። መሳይ ገዛኸኝ ተጨማሪ አለት። የአዲስ አበባ ከተማ ነዋሪነት አገልግሎት ኤጀንሲ ከአምና ይልቅ ዘንድሮ የተሻለ የኩነት ምዝገባ ማካሄዱን አስታውቋል። በአዲስ አበባ ከተማ ባለፉት 9 ወራት ልደት ከ324 ሺህ በላይ የተመዘገበ ሲሆን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 24 በመቶ ጭማሪ አሳይቷል። ጋብቻ ከ28 ሺህ በላይ የተመዘገበ ሲሆን 27 በመቶ ልዩነት አለው። ፍቺ ከ9 ሺህ በላይ ሲካሄድ 64 በመቶ ጨምሯል ተብሏል። በሌላ በኩል ሞት ከ19 ሺህ በላይ፣ ጉዲፈቻ ደግሞ 278 ሺህ እንደተመዘገበ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ዳይሬክተር ዮሴፍ ንጉሴ ለኢሳት አስታውቀዋል። ዳይሬክተሩ አጠቃላይና ባለፉት 3 ወራት የተከናወኑ ሁነቶችን እንዲህ አብራርተዋል። አጠቃላይ ሁነት ምዝገባ ስራችን 382309 ናቸው ተፈጸሙት። ለፖሊሲ ቀረጻ፣ ለስታቲስቲክስ፣ ለህግ የሚጠቅመው ዶኩመንት የወቅታዊ የምንለው ሁነት ምዝገባ ነው። ስለዚህ ከዚህ አንጻር ስናይ የልደት 83767 ወቅታዊ ነው። ይሄ ወቅታዊ ነው። ከአምና ተመሳሳይ አንጻር የ20% ልዩነት አለው። ጋብቻ 8315 ነው። ይህም ከአምና ተመሳሳይ 9 ወር አንጻር 16% ጭማሪ ያሳያል። ፍቺ ጋር ስንሄድ ፍቺ ወቅታዊ 3340 ነው። ከሞት ጋር ተያይዞ 5161 ነው ሞት የተመዘገበው። ጉዲፈቻ 178 ነው። ይህም ከአምና ተመሳሳይ ወቅት አንጻር 107% የመመዝገብ ብቃቱ እንደ ተቋም ጨምሯል ማለት ነው። የኩነት ምዝገባ ተደራሽነት ከ50 በመቶ በላይ ሆኗል የሚሉት ዳይሬክተሩ በቀጣይ ሙሉ በሙሉ ለማከናወን የሚያስችሉ ስራዎች እየተሰሩ ስለመሆናቸው አስረድተዋል። አሁን ባለው ሁኔታ የፍርድ ቤቶች ላይ 100% ነው መመዝገብ የቻልነው። 12 ፍቺ ውሳኔ የሚሰጥባቸው 11 እና አንድ የጉዲፈቻ ምዝገባ የሚከናወንበት
አንድ ፍርድ ቤት አለ። ሙሉ በሙሉ 100% እነዚህ ጋር ተደራሽ አድርገናል። ከጤና ተቋም አንጻር 202 ጤና ተቋም ነው አዲስ አበባ ውስጥ ያለው ባገኘነው መረጃ። ከዛ ውስጥ 157 ጤና ተቋማት ላይ ብቻ ነው እየመዘገብን ያለ ነው ውልደት የሚከሰትባቸው። ቀጣይ ግን 202ቱም ላይ ሙሉ በሙሉ የመመዝገብ ስራ እንጀምራለን ማለት ነው። ይሄ በቅርብ በሳምንታት ውስጥ የምንጨርሰው ነው። የ2019 በጀት ዓመቱ ላይ ሙሉ በሙሉ 100% እንገባለን ማለት ነው አሁን ባለው ሁኔታ። አቶ ዮሴፍ አክለው ቀድሞ የነበሩ ፋይሎችን ወደ ዲጂታላይዜሽን የመቀየር ስራ እየተሰራ ስለመሆኑም ነግረውናል። አሁን እየሰራን ያለነው እና ወደ ማገባደድ እየደረስን ያለነው በ119 ወረዳ በ11 ክፍለ ከተማ እና ማዕከል ላይ ከ1935 ጀምሮ ያሉ ወረቀት ዶኩመንቶችን በሙሉ የነዋሪዎችን ቅጽ ጨምሮ ወደ ዲጂታል ፎርም መቀየር ነው። ከዛ በኋላ የዲጂታላይዜሽን ስራው ደግሞ በተጠናከረ ሁኔታ እንዲሄድ የማድረግ ስራ ነው ማለት ነው። በዚህ ላይ ዛሬ የተከናወነው ፕሮግራም አንዱ ኢኖቬሽንና ቴክኖሎጂ ሚኒስቴር እገዛ ስካነሮች፣ ኮምፒውተሮች፣ የተለያዩ ግብአቶችን በመስጠት እና ዶክመንቶቹንም ስካን የማድረግ ስራ። በዛ ምክንያት አሁን ስራው ወደ መጠናቀቅ እየደረሰ ነው ወረዳዎች ላይ ያለው። ለተገልጋዩ ደግሞ አገልግሎቱ ቀልጣፋ እንዲሆን ያደርገዋል ማለት ነው እና ይሄ ስራ ነው እየተሰራ ያለው ዲጂታላይዜሽን። የተጀመረው የዲጂታል ትግበራ አገልግሎቶችን በፍጥነት ለመስጠትና የመረጃ አያያዝ ስርዓትን ለማሻሻል ከፍተኛ ጠቀሜታ እንዳለው ተመልክቷል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ የቢዝነስና የኢኮኖሚ ዜናዎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። ገነት ዘዘው እየጠበቀችን ነው። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ለማዳበሪያና ለነዳጅ ድጎማ ከ236 ቢሊዮን ብር በላይ በጀት መያዙን የገንዘብ ሚኒስቴር አስታወቀ። ስድስተኛው የህዝብ ተወካዮች ምክር ቤት በ25ኛ መደበኛ ስብሰባው የፌዴራል መንግስት የ2019 በጀት ዓመት ረቂቅ በጀት ላይ ተወያይቷል። የገንዘብ ሚኒስትር አህመድ ሺዴ የ2019 በጀት ዓመት መነሻ ዕቅድ ለውይይት ባቀረቡበት ወቅት የፌዴራል መንግስት ረቂቅ በጀት ከአምናው ተመሳሳይ በጀት ጋር ሲነጻጸር የ21.3% እድገት እንዳለው ገልጸዋል። በበጀቱ የተያዘው ለክልል መንግስታት ለዕዳ ክፍያ፣ ለልማት ስራዎችና ለመሰረታዊ ድጎማዎች ከአምናው ጭማሪ እንዳለው አመልክተዋል። ለነዳጅና ለማዳበሪያ ድጎማ የተያዘው በጀት ከአምናው ተመሳሳይ ወቅት ጋር ሲነጻጸር ጭማሪ ያለው ያሉት ሚኒስትሩ ይህም የሆነው በመካከለኛው ምስራቅ ከተከሰተው ግጭት ጋር ተያይዞ የሚመጣውን ጫና ለመቀነስ ነው ብለዋል። ለመንገድ ፕሮጀክቶች ማስፈጸሚያ 121.8 ቢሊዮን ብር፣ ለትምህርት ዘርፍ ፕሮጀክቶች 61.3 ቢሊዮን ብር፣ የመስኖ ፕሮጀክቶችን ለመደገፍ 30.5 ቢሊዮን ብር መመደቡን ተናግረዋል። ለመጠጥ ውሃ አቅርቦት፣ ለከተማና ለገጠር ሴፍቲኔት ፕሮግራሞች፣ ለተፈጥሮና ለጤና ዘርፎችም በጀት መያዙን ገልጸዋል። የኢትዮጵያ ኢንዱስትሪ ፓርኮች ልማት ለአፍሪካ ምሳሌ የሚሆን ነው ተባለ። የአፍሪካ የልማት ተጽዕኖ ፎረም አዲስ አበባ በሚገኘው የአፍሪካ ኢኮኖሚክ ኮሚሽን ቢሮ ምርጥ ተሞክሮዎችንና ፈጠራ የታከለበት መፍትሄ ለአፍሪካ የስራ ዕድል ፈጠራ በሚል መሪ ሀሳብ እየተካሄደ ይገኛል። የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ክላቨር ጋቴቴ በዚህ ወቅት እንደገለጹት አፍሪካ የተፈጥሮ ሀብት፣ የፖሊሲ፣ የእውቀትና ከፍተኛ የሰው ኃይል እያላት በልማት ወደ ኋላ ቀርታለች። የዓለም አቀፍ የልማት ፋይናንስ ድጋፍ እየቀነሰ በመሆኑ የአፍሪካ የወደፊት እጣ ፋንታ የራሷን ሀብት በመጠቀም ኢንቨስትመንትን በማጠናከርና ዘላቂነት ያለው የስራ ዕድል በመፍጠር እንደሚወሰን አስገንዝበዋል። በዚህ ረገድ ኢትዮጵያ የኢንዱስትሪና የአግሮ ኢንዱስትሪ ፓርኮች ተሞክሮ የራስን ሀብት በመጠቀም ከፍተኛ ቁጥር ያለው የስራ ዕድል በመፍጠርና የንግድ አድማስን በማስፋት ለአፍሪካ ምሳሌ እንደሚሆን ተናግረዋል። በተጨማሪም የአፍሪካ ሀገራት ከሞሮኮ የአውቶሞቲቭ ዘርፍ፣ ከኬንያ የዲጂታል ኢኮኖሚ እንዲሁም ከሩዋንዳ ፈጠራ የታከለበት የስራ ዕድል ፈጠራ ስኬት ልምድ በመውሰድ ፖሊሲዎችን መተግበር እንዳለባቸው ዋና ጸሐፊዋ አመልክተዋል።
በ11 ወራት ውስጥ ከውጪ ንግድ ከ9.8 ቢሊዮን ዶላር በላይ ገቢ ማግኘት መቻሉ ተገለጸ። በ2018 በጀት ዓመት የ11 ወራት የውጭ ንግድ አፈጻጸም ከተያዘው ግብ በላይ አበረታች ውጤት በማስመዝገብ በኢትዮጵያ የውጭ ንግድ ታሪክ አዲስ ምዕራፍ መከፈቱን የንግድና ቀጣናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገልጸዋል። በበጀት ዓመቱ 11 ወራት ውስጥ 8.4 ቢሊዮን የአሜሪካን ዶላር ገቢ ለማግኘት ታቅዶ ከ9.8 ቢሊዮን የአሜሪካን ዶላር በላይ በማስመዝገብ የተቀመጠውን እቅድ 115.6 በመቶ ማሳካት ተችሏል። ይህ አፈጻጸም ባለፈው የ2017 በጀት ዓመት ተመሳሳይ ወቅት ከተመዘገበው ጋር ሲነጻጸር የ36.10 በመቶ ወይም የ2.6 ቢሊዮን ዶላር ብልጫ ያለው ከፍተኛ እድገት ያሳየ ነው ብለዋል። ሚኒስትሩ አያይዘውም በዚህ ስኬት ብቻ ሳንገደብ በቀሪው የበጀት ዓመቱ አንድ ወር ጊዜ ውስጥ ከፍተኛ ርብርብ በማድረግ ከተቀመጠው ዓመታዊ እቅድ በላይ ለማሳካት በትኩረት እየተሰራ መሆኑን አስታውቀዋል። በደቡብ ኢትዮጵያ ክልል ከ60.8 ሚሊዮን ብር በላይ ወጪ የተገነቡ ፕሮጀክቶች ለአገልግሎት ክፍት መደረጋቸው ተገለጸ። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ከ60.8 ሚሊዮን ብር በላይ ወጪ የተገነቡ የልማት ፕሮጀክቶችን መርቀው ለአገልግሎት ክፍት አድርገዋል። ርዕሰ መስተዳድሩ የፕሮጀክቶቹን አገልግሎት ባስጀመሩበት ወቅት እንደገለጹት ለአገልግሎት የበቁት የልማት ፕሮጀክቶቹ የአካባቢው ማህበራዊና ኢኮኖሚያዊ ትስስር ይበልጥ ለማጠናከር ታስበው የተገነቡ መሆናቸውን ገልጸዋል። ከተመረቁት ፕሮጀክቶች መካከል የተለያዩ ቀበሌዎችን እርስ በርስ የሚያገናኙ ድልድዮችና የከተማዋን ገጽታ የሚቀይር የወንዝ ዳር ልማት ፕሮጀክት ይገኙበታል። በተጨማሪም የነዋሪዎችን የምግብ ዋስትና ለማረጋገጥና የገበያን ትስስር ለመፍጠር የተገነባው የማር የወተትና የእንቁላል መሸጫ ማዕከል መመረቁን አንስተዋል። ማዕከሉ ለአካባቢው አምራቾች ሰፊ የገበያ ዕድል በመፍጠር ለተጠቃሚው ማህበረሰብ ንጹህና አልሚ ምግቦችን በቀላሉ እንዲያገኝ ትልቅ አስተዋጽኦ ያደርጋል ተብሏል። በሲዳማ ክልል ከ16 ሚሊዮን ኩንታል በላይ ምርት እንደሚጠበቅ ተገለጸ። የሲዳማ ክልል አቀፍ የመኸር እርሻ ንቅናቄ መድረክ በሐዋሳ ተካሂዷል። የክልሉ ርዕሰ መስተዳድር አቶ ደስታ ሌዳሞ በዚህ ወቅት እንደገለጹት በክልሉ የምግብ ዋስትናን የሚያረጋግጡና ገበያን የሚያረጋጉ የግብርና ልማት ስራዎች ተጠናክረው ይቀጥላሉ። የግብርና ምርታማነቱን ለማሳካትም ከበልግ ምርቱ መሰብሰብ ጎን ለጎን የመኸር ሰብልን ውጤታማ ለማድረግ በትኩረት እንደሚሰራም አረጋግጠዋል። በዚህም የቤተሰብ የምግብ ዋስትናን ከማረጋገጥ ባለፈ ትርፍ አምርቶ ገበያን ለማረጋጋትና የኑሮ ውድነቱን ተጽዕኖ ለመቀነስ የሚያስችሉ የግብርና ልማት ስራዎች ትኩረት እንደሚሰጥ ተናግረዋል። በምርት ዘመኑ የተያዘውን እቅድ ለማሳካትም በየደረጃው ያለ አመራር የህብረተሰቡን አቅም በማስተባበር ለውጤቱ በትጋት መስራት እንዳለበትም አሳስበዋል። የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ መምሩ ሞኬ በበኩላቸው በዘንድሮ መኸር ከ169,000 ሄክታር በላይ መሬት በተለያዩ ሰብሎች ይለማል ብለዋል። በዚህም ከ16.5 ሚሊዮን ኩንታል በላይ ምርት እንደሚጠበቅ ጠቅሰው ለዚህም በየደረጃው ዝግጅት መደረጉን ተናግረዋል። በመድረኩ ለመኸር ወቅት የተዘጋጀው ዝርዝር እቅድ ቀርቦ ውይይት ተደርጎበታል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎች በዚሁ ተጠናቀዋል። ወደ ቀጣይ ዜና ላሳልፋችሁ።
ወደ ውጭ ዜናዎች ተሻገርን። በደቡብ አፍሪካ በሺዎች የሚቆጠሩ ሰልፈኞች ህጋዊ የመኖሪያ ፍቃድ የሌላቸው ስደተኞች ሀገሪቱን ለቀው እንዲወጡ ለመጠየቅ አደባባይ ወጡ። ሰልፈኞቹ የውጭ ሀገር ዜጎችን የሥራ አጥነት ችግርን በማባባስና በወንጀል መስፋፋት ላይ ተጠያቂ ቢደረጉም ሌሎች ግን ስደተኞቹ ለደቡብ አፍሪካው ጥልቅ ኢኮኖሚያዊ ቀውስ መነሻ ለመሆኑት መዋቅራዊ ችግሮች ያለ ምክንያት ሰለባ እየሆኑ ነው ሲሉ ይከራከራሉ። ዮሐንስ ተስፋ ጉዳዩን በዝርዝር ተመልክቶታል፣ እንደሚከተለው ያቀርበዋል። በደቡብ አፍሪካ በሺዎች የሚቆጠሩ ዜጎች ህጋዊ የነዋሪነት ፈቃድ የሌላቸው ስደተኞች ሀገሪቱን ለቀው እንዲወጡ በመጠየቅ መጠነ ሰፊ ሰልፍ አድርገዋል። ሰልፈኞቹ የውጭ ሀገር ዜጎች የስራ አጥነት መጠንን ከማናር አልፎ ለወንጀል መስፋፋት ምክንያት ሆነዋል የሚል ክስ ያቀርባሉ። በአንጻሩ በርካታ ተንታኞችና ተሟጋቾች ስደተኞቹ በሀገሪቱ ውስጥ ለታየው ጥልቅ የኢኮኖሚ ቀውስ ያለ ምክንያት ተጠያቂ እየተደረጉ ነው ብለው ያምናሉ። በቀድሞው የሀገሪቱ ፕሬዝዳንት ጃኮብ ዙማ የሚመራው የኤምኬ ፓርቲ በደቡብ አፍሪካ ውስጥ ከፍተኛ ተሰሚነትና ተወዳጅነት አለው። የዙማ ደጋፊዎች ለድርጅታቸው ያላቸውን ታማኝነት ተከትሎ ፓርቲው ህጋዊ ፍቃድ በሌላቸው ስደተኞች ላይ ሰልፍ እንዲወጡ ባደረገው ጥሪ መሰረት በሺዎች የሚቆጠሩ ሰዎች አደባባይ ወጥተዋል። ሰልፈኞቹ የውጭ ሀገር ዜጎች ለደቡብ አፍሪካውያን የሚገቡትን የኢኮኖሚና የስራ ዕድሎች እየቀሙ ነው የሚል የክርክር ነጥብ በመያዝ ነው በመንግስት ላይ ጫና እየሰደዱ ያሉት። እኔ ለስራ በተደጋጋሚ ካመለከቱና ተስፋ ከቆረጡት ሰዎች አንዱ ነኝ። ምክንያቱም እኛ እያመለከትን በርካታ ህጋዊ ሰነድ የሌላቸው የውጭ ሀገር ዜጎች በተለያዩ የንግድ ዘርፎችና ሱቆች ውስጥ ተቀጥረው ሲሰሩ ማየት የተለመደ ሆኗል። ይህ ደግሞ በሀገራችን ላይ ትልቅ ችግር እየፈጠረ ነው። የውጭ ዜጎች ለስራ አጥነትና ለደህንነት መጓደል ተጠያቂ ናቸው የሚለው አመለካከት ጎልቶ ቢሰማም በርካቶች ግን በተለይም ከሌሎች የአፍሪካ ሀገራት የመጡ ስደተኞች ያለ ምክንያት የጥቃት ሰለባ እየሆኑ መሆኑን ይገልጻሉ። ባለፉት ሳምንታት ይህ ጸረ ስደተኛ እንቅስቃሴ ዜኖፎቢክ አታክ ወደ ሁከትና ብጥብጥ ያመራ ሲሆን ስደተኛ ይመልስላሉ በተባሉ ግለሰቦች ላይም ጥቃቶች ተፈጽመዋል። ደቡብ አፍሪካ ከዚህ ቀደም በ2008፣ 2015 እና 2019 ተመሳሳይ መጠነ ሰፊ የጸረ ስደተኛ ጥቃቶች ያስተናገደች ሲሆን በወቅቱ በደርዘን የሚቆጠሩ አፍሪካውያን ስደተኞች ህይወታቸውን አጥተዋል። በዚህ በሰሞኑ ጥቃት ደግሞ በርካታ የማላዊ ዜጎች በደቡብ አፍሪካውያን ነዋሪዎች ማስፈራሪያ ደርሶባቸው ከመኖሪያ ቀያቸው ተፈናቅለዋል። በየአካባቢው ያሉ የማህበረሰብ መሪዎች እንደገለጹት ወደ 3000 የሚጠጉ ስደተኞች ጊዜያዊ መጠለያዎች ውስጥ ከለላ አግኝተው ይገኛሉ። ከነዚህም መካከል የማላዊ መንግስት ወደ ሀገራቸው የሚመልሷቸውን አውቶቡሶች እስኪለክላቸው በጉጉት እየጠበቁ የሚገኙ ስደተኞች አሉ። እዚህ መቆየት በጣም ከባድ ነው። አሁን ከቤት ውጭ ነው ያለ ነው። ከነዚህ ትናንሽ ልጆች ጋር እንዴት እዚህ መቆየት ይቻላል? ደግሞም አሁን የክረምት ወይንም የቅዝቃዜ ወቅት በመሆኑ ልጆቻችን በበሽታ ሊያዙ ይችላሉ። የሰልፉ አስተባባሪዎች ህጋዊ ቪዛ የሌላቸው ስደተኞች በሙሉ እስከ ሐምሌ 7 ድረስ ሀገሪቱን ለቀው እንዲወጡ ካልሆነ ግን በኃይል እንደሚባረሩ አስጠንቅቀዋል። በዚህም ምክንያት በርካታ ስደተኞች ደቡብ አፍሪካን ለቀው ለመውጣት እየተዘጋጁ ይገኛሉ። ደቡብ አፍሪካ በአሁኑ ወቅት ከ32 በመቶ በላይ የሚደርስ ከፍተኛ የስራ አጥነት መጠን ያስመዘገበች ሲሆን ቁጥሩ በወጣት የሀገሪቱ ዜጎች ዘንድ ከፍ ይላል። ይህ የኢኮኖሚያዊ ጫና በዜጎችና በስደተኞች መካከል ለሚፈጠረው ግጭት ዋነኛ መንስኤ እንደሆነም የፖለቲካ ተንታኞች በተደጋጋሚ ሲነገሩ ይደመጣሉ። ይህ አሁን እየተነሳ ያለው የጸረ ስደተኛ ስሜት በሀገሪቱ በተለያዩ የንግድ ዘርፎች በተለይም በሀገሬው አጠራር ቱክሾፕ ወይም ሱቆች ላይ በስፋት የተሰማሩትን በርካታ ቁጥር ያላቸውን የኢትዮጵያ ዜጎች ህይወትና ንብረት ጭምር በከፍተኛ ሁኔታ ስጋት ላይ የሚጥል በመሆኑ የሚመለከታቸው ተቋማትና መንግስት ችላ ሊሉት አይገባም። መረጃውን ስናጠናቅር አልጀዚራ፣ ሲጂቲኤን አፍሪካና ሌሎች ዋቢዎቻችን ነበሩ። ኢራን በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት ፈጸመች። የአሜሪካ ጦር ማዕከላዊ እዝ በኢራን ላይ ጥቃት የፈጸምኩት ራሴን ለመከላከል ነው ብሏል። ሸሪፍ ኢማም ተጨማሪ አለው። ዩናይትድ ስቴትስ እና ኢራን ለሁለት ቀናት የዘለቀ የተኩስ ልውውጥ አድርገዋል። በሁለቱ ሀገራት መካከል የጦርነቱ መባባስ ምክንያት ሰኞ ዕለት በሆርሙዝ ሰርጥ አቅራቢያ የአሜሪካ አፓች ሄሊኮፕተር ተመቶ በመውደቁ ነው። የኢራን አብዮታዊ ዘብ እንዳለው የአጸፋ ምላሽ ጥቃት በአካባቢ ባሉ የአሜሪካ የጦር ሰፈሮች ላይ ፈጽሟል። በኩዌት፣ በባህሬንና በዮርዳኖስ በሚገኙ የጦር ሰፈሮች የአሜሪካ ማዕከላዊ እዝ ቀደም ብሎ ጥቃት መሰንዘሩን አስታውቋል። ጥቃቱ የተፈጸመው ራስን መከላከል በሚል እንደሆነም ገልጿል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጦራቸው ኢራንን ለማጥቃት እየተዘጋጀ እንደሆነ አስጠንቀዋል። ወደ ስምምነት ለመምጣት ረጅም ጊዜ ወስደዋል። ያንን ቢያደርጉ ለነሱ ኢራናውያንን ማለታቸው ነው ጥሩ ነበር። አሁን ለዚያ ዋጋ ይከፍላሉ ብለዋል። የኢራን ሚዲያ ሪፖርት እንዳደረገው አብዮታዊ ዘብ በበርካታ ቦታዎች ላይ ጥቃት ተፈጽሟል ብሏል። የወደብ ከተማ በሆነችው ባንዳር አባስ ቃሺም ደሴት
በደቡባዊ ከተማ ሲሪኮ፣ ሚናብና በቴህራን ምዕራባዊ በኩል ካራጅ። የኢራን መኸር የዜና ወኪል ሪፖርት እንዳደረገው የኢራን ጦር የሆርሙዝ ሰርጥ ሙሉ ለሙሉ እንዲዘጋ ማዘዙን አስታውቋል። ሁሉም መርከቦች፣ የነዳጅ ጫኝ ታንከሮችና የንግድ መርከቦችን ጭምር። የአሜሪካ ጦር እንዳለው የጥቃት ኢላማ የነበረው በኢራን የሚገኙ የማስጠንቀቂያ ግንኙነትና የአየር ማዕከላት ነበሩ ብሏል። በኢራን የሆርሙዝ ሰርጥን ጨምሮ ቁልፍ በሆኑ አካባቢዎች ፍንዳታዎች ሲደመጡ ነበር። ትራምፕ እንዳስጠነቀቁት ስምምነት የማይደረስ ከሆነ የአሜሪካ ጥቃት ይቀጥላል፣ ጦሩ እንደገና ወሳኝ የተባሉ መሠረተ ልማቶችን ኢላማ ያደርጋል ብለዋል። በርካታ የኢራን ከተሞች ላይ የተፈጸመው ጥቃት ጦርነቱን ለመቋጨት እየተካሄደ ያለው ድርድር መቆሙን ተከትሎ ነው። ለዚህ ምክንያት የተባለው ደግሞ ኢራን በሆርሙዝ ሰርጥ ላይ የሚኖረው ቁጥጥር ትቀጥላለች፣ የኢራን አጋር የሆነው ሂዝቦላ ላይ እስራኤል በሊባኖስ የምትፈጽመውን ጥቃት ለማቆም ፍቃደኛ ለመሆኗ ነው ተብሏል። የኢራን የውጭ ጉዳይ ሚኒስቴር ባወጣው መግለጫ የአሜሪካ ጥቃት የተኩስ አቁም ስምምነቱን ትርጉም የለሽ አድርጎታል ብሏል። አክሎም ዩናይትድ ስቴትስ የፈጸመችው ሕገወጥና የወንጀል ድርጊት ነው ሲል ተግባሩን አውግዟል። ድርጊቱ የተባበሩት መንግስታትን ቻርተር፣ ብሔራዊ ሉዓላዊነትና የግዛት አንድነትን በተመለከተ የዓለም አቀፉን ሕግና መሠረታዊ መርሆች የጣሰ ነው። አባል ሀገራት የተባበሩት መንግስታት ቻርተር መጣስን እንዲቃወሙ ጥሪ ቀርቧል። አሜሪካና እስራኤል እያደረጉት ያለው ሕገወጥነትና ጉልበተኝነት መቃወም ካልተቻለና ዝም ከተባለ ዓለምን ይበልጥ ወደ ትርምስና አለመረጋጋት ይገፋል ተብሏል። ዜናውን ስናዘጋጅ ሮይተርስ፣ አልጀዚራ፣ ሲኤንኤን እና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾቻችን አሁን ደግሞ የስፖርት ዜናዎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። ሙሉ ቀን ሰለሞን እየጠበቀን ነው። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ህዝብ ሚዲያ ለዕለቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። በኦስሎ ዳይመንድ ሊግ ውድድር ኢትዮጵያውያን አትሌቶች አሸነፉ። በኦስሎ 26 ዳይመንድ ሊግ በተለያዩ ርቀቶች የተሳተፉ ኢትዮጵያውያን አትሌቶች በአሸናፊነት አጠናቀዋል። በሴቶች 3000 ሜትር ውድድር አትሌት ፍሬኑ ኃይሉ 8 ደቂቃ ከ24 ሰከንድ ከ2 ማይክሮ ሰከንድ በመግባት የወቅቱን ፈጣን ሰዓት በማስመዝገብ በአንደኝነት ስታሸንፍ፣ አትሌት ልቅና አምባው፣ ስናይት ጌታቸውና ዋያበራ ከሁለተኛ እስከ አራተኛ ደረጃ ተከታትለው በመግባት ውድድሩን በበላይነት አጠናቀዋል። በተመሳሳይ ቦታ በተካሄደ የወንዶች 5000 ሜትር ውድድር ደግሞ አትሌት አዲሱ ይሁኔ ርቀቱን 12:47:62 በመጨረስ ቀዳሚ ሲሆን፣ መዝገቡ ስሜ 7ኛ፣ ቢኒያም ማሪ 9ኛ ደረጃ ይዘው ውድድራቸውን አጠናቀዋል። አትሌት አዲሱ ከ2 ሳምንት በፊት በተካሄደው ሻመን ዳይመንድ ሊግ በ5000 ሜትር ማሸነፉ ይታወሳል። 23ኛው የኢፋ የዓለም ዋንጫ ዛሬ ምሽት 4 ሰዓት ላይ ሜክሲኮ ከደቡብ አፍሪካ በሚያደርጉት ጨዋታ ይጀመራል። ውድድሩ ለተከታታይ 39 ቀናት ይካሄዳል። ዝርዝር አለ። የዓለም አቀፍ ኦሎምፒክ ኮሚቴ ከተመሰረተ ከ10 ዓመት በኋላ እንደ አውሮፓውያን አቆጣጠር በ1904 ፓሪስ ውስጥ በይፋ የተመሰረተው ፊፋ ከኦሎምፒክ ቁጥጥር የነጻ የእግር ኳስ ጨዋታ ብቻ የሚካሄድበት መድረክ መዘጋጀት ፈለገ። በዚህም እንደ አውሮፓውያን አቆጣጠር በ1930 በወቅቱ የፊፋ ፕሬዝዳንት በነበሩት ፈረንሳዊ ጁልየስ ትርሜት መሪነት እና በዘመኑ የእግር ኳስ ላይ ያል በነበረችው ዩራጓይ አዘጋጅነት የመጀመሪያው የፊፋ የዓለም ዋንጫ ተካሄደ። 13 ሀገራት 3 አህጉራት በተካፈሉበት የመጀመሪያው የፊፋ የዓለም ዋንጫ በፍጻሜው ጨዋታ አስተናጋጇ ዩራጓይ አርጀንቲናን 4-2 በማሸነፍ የመጀመሪያውን ወርቅ አነሳች። በሁለተኛው የዓለም ጦርነት ምክንያት በ1942 እና በ1946 ሳይካሄድ ከቀረበት ጊዜ በስተቀር ከተመሰረተበት ጊዜ ጀምሮ በየ4 ዓመቱ ሳይቆራረጥ እየተካሄደ የሚገኘው የፊፋ የዓለም ዋንጫ ዘንድሮ ለ23ኛ ጊዜ ይካሄዳል። ይሁን እንጂ የዘንድሮ የዓለም ዋንጫ ከዚህ ቀደም ከነበሩት መሰል ውድድሮች ለየት የሚያደርገው በርካታ ጉዳዮችን ይዟል። ከነዚህ መካከል የተሳታፊዎች ቁጥር ከ32 ወደ 48 ከፍ መደረጉ ይገኝበታል። የተሳታፊ ሀገራት ቁጥር መጨመርም ጠቅላላ የጨዋታዎችን ብዛት ከ64 ወደ 104 ጨዋታዎች ያሳደገው ሲሆን የውድድሩን ጊዜም ወደ 39 ቀናት ከፍ አድርጎታል። በተጨማሪም የዘንድሮ ውድድር በታሪክ ለመጀመሪያ ጊዜ በ3 ሀገራት ጥምር አዘጋጅነት የሚካሄድ ሲሆን እንደ አውሮፓውያን አቆጣጠር በ2002 ጃፓንና ደቡብ ኮሪያ በጋራ ካዘጋጁት በኋላ ሁለተኛው በጋራ የተዘጋጀ ውድድርም ነው። ውድድሩ የሚካሄድባቸው 11 የአሜሪካ፣ 3 የሜክሲኮና 2 የካናዳ በድምሩ 16 ከተሞች በጣም የተራራቁ መሆናቸው ደግሞ ቡድኖችና ደጋፊዎች ረጅም በረራ ለማድረግ የሚገደዱበት ቀዳሚው ዓለም ዋንጫ አድርገዋል። በአጠቃላይ በዘንድሮ 23ኛው የፊፋ ዓለም ዋንጫ 48 ሀገራት በ
በ12 ምድቦች ተከፋፍለው የሚጫወቱ ሲሆን ከእያንዳንዱ ምድብ አንደኛና ሁለተኛ የሚወጡት እንዲሁም ምርጥ 8 ሶስተኛ ደረጃን የሚያገኙ ቡድኖች በቀጥታ ወደ ጥሎ ማለፉ ያልፋሉ። የዓለም ዋንጫው ለመጀመሪያ ጊዜ በ2010 በአፍሪካ ምድር ሲዘጋጅ የመክፈቻ ጨዋታ ያደረጉት ሜክሲኮና ደቡብ አፍሪካ በተመሳሳይ የዘንድሮውን የመክፈቻ ጨዋታ በታሪካዊ ሜክሲኮ ሲቲ ስቴዲየም ምሽት 4 ሰዓት በሚያደርጉት ጨዋታ በይፋ ይጀምሩታል። ኢራን ጨዋታውን በምታደርግበት ወቅት ምንም አይነት የፖለቲካ ድምጽ እንዳይሰማ አሳሰበች። የኢራን ብሔራዊ ቡድን መቀመጫውን ሜክሲኮ አድርጎ አሜሪካ እየተመላለሰ እንዲጫወት መወሰኑ ይታወሳል። በተጨማሪም የብሔራዊ ቡድኑ ደጋፊዎች ስታዲየም ውስጥ እንዳይገኙ ትኬታቸው ተሰርዘዋል። ይህንንም ተከትሎ ኢራን ጨዋታውን በምታደርግበት ወቅት ከስቴዲየሙ ምንም አይነት የፖለቲካ ድምጽ እንዳይሰማ አሳስባለች። የፖለቲካ ይዘት ያለው ድምጽ የሚሰማ ከሆነም ጨዋታውን አቋርጣ እንደምትወጣ ገልጻለች። ኢራን ይህንን ውሳኔ ለፊፋ ቀድማ ማሳወቋንም የሀገሪቱ ስፖርት ሚኒስቴር ይፋ አድርጓል። በምድብ 7 ከግብጽ ኒውዚላንድ እና ቤልጅየም ጋር የተደለደለችው ኢራን የመጀመሪያ ጨዋታዋን የፊታችን ሰኔ 8 ከኒውዚላንድ ጋር ሌሊት 10 ሰዓት ላይ በሎስ አንጀለስ ስቴዲየም ትጫወታለች። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተላችኋቸውን መስሎ ነበር። ከመረጃዎቹ ጋር ሙልቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሁንላችሁ። ለጤንነት ለወዳጅነት ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር እኔ መሰረት ባዩና በምልክት ቋንቋ በኩል ዳዊት ጎሳ አብረናችሁ ቆየን። ጥሩ ጊዜ ከኢሳት ጋር ሰላም።